እንግዲህ አርተር ራምቦ በዚህ እንደሆነ ተነግሮኛል። ድካም አይሰማም። እውነት ለመናገር ሀረር ውስጥ በተለይ ጀጎል ውስጥ ለውስጡን ሲኬድ ታሪክን እየጎበኙ እስትንፋስ ያለው ሙዚየም ውስጥ የመራመድ ያህል ነው እና በጣም ደስ የሚል ስሜት አለው። ጉዟችን ይቀጥላል። ካልተሳሳትኩ አርተር ራምቦ ማለት ይሄ ይመስለኛል በትክክል። እንዴት ነህ? ሰላም ነው አለን። እንዴት ነህ? ሰላም ነው አፈሳ። እንዴት ነህ? አለን። ሐምዲ እንኳን ደህና መጣ። እኔ ደግሞ ያው ሐምዲ ደፈንድ ይባላለሁ። ሐምዲ ለትንሽ ሞክሼ ሰላም ነው። ሰላም ነው። እንዴት ነህ? አፈሳ። እሺ እንኳን ደህና መጣ። እሺ እንኳን ደህና ቆየኝ። ሰላም ነው። እንዴት ነህ? እስኪ ትንሽ ስለ አርተር ራምቦ ንገረን። ይህ መቼም ትልቅ ሙዚየም መሰለኝ ቀላል ነገር አይደለም። ትክክል። እስኪ ተመልካቾች እናስተዋውቃቸው። ኦኬ በሚገባ ያው አሁን ያለበት ቦታ አርተር ራምቦ ሙዚየም ይባላል። ራምቦ ማለት ደግሞ ያው ፈረንሳዊ ዜጋ ነው። ያው 130 ዓመት በፊት ከፈረንሳይ ወደ ሀረር መቶ የኖሩበት ዜጋ ነው ማለት ነው። እና ያው አርተር ራምቦ መጀመሪያ ጊዜ ወደ ሀረር ሲመጣ እንደ ነጋዴ ሆኖ ነው የመጣው። ግን ከዛ በኋላ ሀረርን ካያትና ከወደዳት በኋላ ለ11 ዓመት ያህል እንዲቆይ ያደርገችው ማለት ነው። ያው 11 ዓመት ውስጥ ያው ብዙ ታሪኮች የሰሩት አሉት። ራምቦ ማለት ገጣሚም ነው፣ ጸሐፊም ነው፣ ካሜራማንም ነው ማለት ነው። 130 ዓመት በፊት ያው ሀረርን እየጎበኘ ያነሳቸው ፎቶዎች እዚህ ያሉት የተወሰኑና ላይ ፎቆ ላይ ያሉት እናያለን ማለት ነው። ሙዚየሙ ምን ያህል ክፍሎች አሉት? ምንስ ነው ልንመለከት እንችላለን? ቤቱ ያው 3 ክላስን ይዞ አቅፎ የተቀመጠ ቤት ነው። የመጀመሪያው አሁን ያለንበት ቤት ነው። እንደምታየው ያው ቤተ መጽሐፍ ያው ስለ ራምቦን ታሪክ አንዳንድ ታሪኮችን የሚገልጹ መጽሐፍቶችና ስለ ሀረሪ ባህላዊ ታሪኮችን የሚገልጹ መጽሐፍቶች ይገኙበታል ማለት ነው። የሀረሪ ታሪክ ያው መጽሐፍቶቹ ለአንዳንድ ለሪሰርች ለጥናት ለሚመጡ ፕሮፌሰሮች ሊሆኑ ይችላሉ፣ ከትምህርት ቤት ሊሆኑ ይችላል። ያው እዚህ መጥቶ በመጽሐፉ ይጠቀሙበታል ማለት ነው። የታሪክ ተመራማሪዎች ታሪክን እንዲያጠኑ የሚያገለግል ቤተ መጽሐፍት ነው ማለት ነው። አሁን ሰው ስለሌለ ነው እየረበሽን ያለን። እንግዲህ ሰው ይረዳናል እናስባለን። ራምቦ ያው መጀመሪያ ጊዜ ወደ ሀረር ሲመጣ በ1881 ነው የመጣው። ያው ከዛ በኋላ ለ11 ዓመት ያህል ሀረር ቆይቷል። በ1881 ነው የመጣው ወደ ሀረር ማለት ነው። ለ11 ዓመት ያህል ሀረር ላይ ሲቆይ በ1891 ዓመተ ምህረት ውስጥ ያው እዚህ ሀረር ታሞ ጋንግሪን በሽታ እግሩ ላይ ያው በሽታ ወጥቶበት ታሞ ወደ ሀገሩ ፈረንሳይ እዛው ተመልሶ እዛው ነው የሞተው ማለት ነው። እና ያው እሱ ሀረርን ታሪክ ሰርቶልን ወደ ፈረንሳይ ሀገር እዛው ተመለሰ ማለት ነው። እና ያው ለመጀመሪያ ጊዜ ብላክ ኤንድ ዋይት ካሜራ ያስመጣውም አርተር ራምቦ ራሱ ነው። ይህ ፎቶ የምትመለከተው ያው እሱና ያው ከሱ በኋላ የመጡ ካሜራማኖች አንድ ላይ ሆኑ ያነሱ ፎቶዎች ናቸው ማለት ነው። አሁን እነዚህ ፎቶዎች እሱ ናቸው ማለት ትችላለህ? አዎ ያው ድሮ ሀረር እንዴት ትመስል ነበር በሚለው በብላክ ኤንድ ዋይት ከፎቶ ካሜራ አስቀምጦልናል ማለት ነው። ይሄኛው ያው አሚር አብዱላሂ አዳራሽ ፈረስ መጋላ ይባላል ማለት ነው። እነኚህ መጽሐፍቶች ደግሞ በዚህ በኩል ያሉት ስለሱም ታሪክ የተጻፉ መጽሐፍቶችና ከተለያዩ ቦታዎች መጥተው የተቀመጡ መጽሐፍቶች ናቸው ማለት ነው። ስለዚህ በእኛ በሀረሪ ብቻ ሳይሆን የፈረንሳይም ታላቅ ባለቅኔ ነው ማለት ነው። ይሄኛው ቤት አሁን ለምሳሌ የመጀመሪያው ጊዜ ትምህርት ቤት ነበር። ፈረንሳይኛ ላንጉዌጅ ይማሩበት ነበር ማለት ነው። ከዛ በኋላ ያው በኢህአዴግ ጊዜ ቤቱ ወደ ግለሰብ ቤት ተቀይሮ መኖሪያ ቤት ሆነ ማለት ነው። ከዛ በኋላ በ1998 ላይ ይህ ቤት ወደ ሙዚየም እንዲቀየር ተብሎ ያው የእንጨት ቤት አድርጎት ገንብቶት በ2000 ወደ ሙዚየም አርተር ራምቦ ሙዚየም ተቀየረ ማለት ነው። ምናልባት ከሱ ጋር የሚያገናኘው ነገር ይኖር ይሆን? ይህ ቦታ ሙዚየም ለመመረጡ ሙዚየም ለመሆኑ? ምክንያቱም አርተር ራምቦ በዚህ ኤሪያ ይኖርበት ነበር፣ እዚህ አካባቢ ይኖርበት ነበር እና የእሱን ታሪክ ለማስቀመጥ ተብሎ ይህንን ቤት መርጦት ወደ ሙዚየም ቀየሩት ማለት ነው። በጣም ደስ ይላል። ሌሎችን ቦታዎች እንመልከት። ምናልባት ያነሳቸው ሌሎችን ፎቶዎች ምን ላይ ደስ ይለኛል። ቤቱ የዛሬ 130 ዓመት በፊት የተገነባ የእንጨት ቤት ነው። ስለዚህ እሱም ምናልባት ይህን ቤት ተጋብዞበትም ሊሆን ይችላል ማለት ነው። አዎ በጣም ደስ ይላል። ወደ ሌሎች ክፍሎች ደረጃዎቹ ራሱ የእንጨት ናቸው።
እድሳት ምናምን ተደርጎለታል ወይስ የነበረው ነው? እንጨቱ ሳይቀየር ማለት ነው። የነበረው እንጨት አዎ፣ በጣም ይገርማል። እድሳት ሲደረግለታል ማለት ነው። ድሮ እንጨት ይሄኛው አሁን በምን ሀሳብ በምን አይዲያ እንደሰሩት መገመት በጣም የሚገርም እኮ ነው። የሚገርም ነው። አሁን ያለንበት ደግሞ ያው ሌቭል 2 ላይ ነው። የሁለተኛው የቤቱ ሁለተኛ መጀመሪያ ፎቅ ሆኖ የሁለተኛው የምንጎብኝበት ቦታ ነው ማለት ነው። ይህ ፎቶ ያው 130 ዓመት በፊት ሀረርን በሰፊው የሚገልጻት ያው ራምቦ ያነሳቸው ፎቶ እና ከራምቦ በኋላ የመጡ ሌሎች ካሜራማኖች አንድ ላይ ሆነው ያነሱት ፎቶዎች ናቸው ማለት ነው። ፈረስ መጋላ ነው በቃ ፎቶ በብዛት እዛ አካባቢ ስለነበረ በዛን ጊዜ ደግሞ ገበያ ማዕከል ነበር ሴንተሯ ማለት ነው። አሁን ላይ አደባባይ የሆነው ያው በፊት ገበያ ቦታ ነበር ማለት ነው። ሚር አብዱላሂ እሳቸው ደግሞ መግቢያ በር ላይ ያለው ፎቶቸው አለ። የመጨረሻ ንጉስ 72ኛው ንጉስ ናቸው ማለት ነው። የመጨረሻ ሚል የነበሩት ይህን በእርግጠኝነት እሱ ነው ያነሳቸዋል። እሱ ያው ሳይሆን ሌሎች ካሜራማኖች ናቸው። አይደርስባቸውም። 85 ጥቂት ፎቶዎች ብቻ ነው ያነሳው። የእሱን አሁን መለየት እንችላለን። የእሱ ፎቶዎች ይሄኛው ደግሞ የራስ መኮንን ፓላሱ አሁን በፊት ያው የባህል ቅርስ ቱሪዝም ቢሮ ነበር። አሁን ላይ ደግሞ የሸሪያ ፍርድ ቤት ሆኗል ማለት ነው። ሁለተኛው ፎቅ ስንወጣ ያሳያለሁ። እሺ ይሄኛው ደግሞ ያው ከአምስቱ በሮቿ አንዷ በር ነች። ሀረር ያው በአምስት በር ታውቃለች። ከአምስቱ በሮ ደግሞ አንዷ ኤረር በር ይባላል ማለት ነው። ኤረር በር ነው። በ1898 ይሄን አይነት ገጽታ ነበረው ማለት ነው። ይሄኛው ደግሞ አሁን እንዲህ ያማረባት ውብ የሆነችው ጀጎል በኮሪደር ልማት እንዲህ ያማረባትና ውብ የሆነችው ጀጎል በፊት በዚህ መልክ ነበር ማለት ነው። እንዲህ አይነት ገጽታ ነበረው። አሁን ይህን ታሪክ እኮ ማስቀጠል በራሱ በጣም ትልቅ ኃላፊነት ነው። ይሄኛው ትውልድ ደግሞ ተረክቦ ወደ ቀጣዩ ትውልድ ለማስተላለፍ ጥሩ የሆነ ጀጎል ላይ ያለው ነገር በጣም ደስ ይላል። በጣም እድለኛ ነኝ ይህን በማየት የኔ በኩል። እነዚህ ፎቶዎች በሙሉ አሁን በዛን ጊዜ የተነሱ ፎቶዎች ናቸው ማለት ነው። በሱ 130 ዓመት በሚል ጊዜ የተነሱ ፎቶዎች ናቸው ማለት ነው። በጣም ይገርማል። ሁለተኛው ፎቋ ደግሞ ሴንተር ነች። ሴንተሯ የሀረርን ገጽታን በሙሉ የምታሳይ ቦታ ነች ማለት ነው። እዚህኛው አሁን አንዳንድ የእሱ ግጥሞችና የእሱን ታሪኮች እና አንዳንድ የተወሰኑ የሀረሪ ባህላዊ ስዕሎች ይገኛሉ ማለት ነው። በዚህኛው በኩል የምትመለከተው ደግሞ የራምቦን ታሪክ በአጭሩ ተጽፎ የተቀመጠ ባናሮች ናቸው ማለት ነው። በፈረንሳይኛና በአማርኛ የተተረጎመ ይሄ ግጥሙ ይመስለኛል አይደል? ይሄኛው ግጥሙ ነው። ደጋግሜ ጠፋ ነበር ቀዳዳ ሱሪ ውስጥ ከትቼ እጆቼን ካቦርቴን ተቦጫጭቆ አውጥቷል የምንነትን እርሙን አንቺ የጥበብ ሀድራ ታምኝልሽ ስጓዝ ከሰማዩ ስር ከጽንፍ እስከ አጽናፍ ኦላላ አልም ነበር ድንቅ ፍቅር ሌላም የለኝ ካለ እዚህ ካለ አንዱ ቀዳዳ ሱሪ ፒቲ ፑሴ ነበርኩ አላሚ እየዘራው የመሄድ ዜማዬን ሰርክ ጓዝ ነበር ወደፊት ደርሼ አረፍ እስክል ከሰሜኗ ኮከብ ከዋክብቴ እስኪያንሹካሹኩልኝ ጸጥታ በዋጠው ሃኖተ ሀሊብ ከመንገዱ ዳርቻ ቁጭ ብዬ ያኔ ሳዳምጣቸው በጽሞና በውብ የመስከረም ሌሊቶች ጤዛው ግንባሬ ላይ ይወጣና እንደ አንዳች አይነት ወይን የሚያጎለብት የሚያጠና እናም በዛ ቦታ ሆኜ በጨለማው ውስጥ በጥላዎች ተከብቤ የቆሰለ ጫማዬን ማሰሪያ እንደገና ክር ስቤ ቅኔን ላፈሰው አንዱን እግሬን አስጠግቼ ወደ ልቤ። በጣም የሚገርም ግጥም ነው። እኔ ከሱ ግጥም በላይ ተርጓሚውን ነው ማድረግ። ወደ ሁለተኛው ፎቅ የሀረርን ገጽታውን የምናይበት ይሆናል ማለት ነው። እሺ፣ እሺ፣ በጣም ደስ ይላል። እሺ፣ አሁን የምንገኘው ለሀረሪ እምብርቷ መሀል ነኝ ማለት ነው። ይሄ ማዕከሉ ነው ማለት እንችላለን። ትክክል። እዚህ ሆነ የሀረርን ገጽታን በሙሉ የምታይበት ሁኔታ ይሆናል ማለት ነው። በአራት አቅጣጫ በመስኮቱ ዙሪያ ሀረርን ገጽታውን በሙሉ ትመለከታታለህ ማለት ነው። እስኪ እንመልከት። እንዲህ በጣም ይገርማል። ዝቅ ያለ ቦታ ነው የሚመስለው እኮ ፎቅ መሆን ነው ቦታ።
ግን እዚህኛው ሴንተሯ ነች። ይሄኛውም ለምሳሌ እዚህ አካባቢ ያለው ፈረስ አንደ መጋላ ጉዱ ይባላል። ይሄ መጋላ ጉዱ ነው። ቅድም የነበርንበት ገበያ ማለት ነው። እዛ ቆይተህ ነው ወደዚህ መጣው። በዛ በኩል ያሉት ደግሞ ኮንዶሚኒየሞች ናቸው። ያው ውጭ ያሉት ዲያስፖራዎች ጎብኝቶ ያው ለማረፍ ሲፈልጉ እዚህ ቤታቸው ያርፋሉ ማለት ነው። እነዚህ የሚታዩት መኖሪያ አፓርታማዎች ማለት ነው። በጣም የሚያምር ነው እይታው። በጣም ቆንጆ ቆይታ ነው ያደረግነው። እንዴት አየው? ቤቱን ወደድከው? በጣም ደስ ይላል። ጥንታዊነቱ በጣም ደስ ይላል። እናንተም ደግሞ ጠብቃችሁ የያዛችሁበት መንገድ በጣም ደስ የሚል ነው። ባለውለታን ማክበር ደግሞ ይሄ ነው። በጣም ደስ ይላል። እናመሰግናለን። አንተም ያው መጥተህ የራምቦን ሙዚየም ስለ ጎበኛለን በጣም ከልባችን እናመሰግናለን። እኔም አመሰግናለሁ። ሽክራን። ይሄኛው ደግሞ ያው ቀጣይ መልእክትህ ነው ማለት ነው። ይሄ ፖስታ እዚህ የሚጠበቀኝ። እሺ፣ በጣም ነው የማመሰግነው። እሺ፣ ሰላም። እሺ፣ ቻው።